ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የአሜሪካው መሪ የኢራን ኢኮኖሚ ጀርባ አጥንት የሆነውን የካርግ ደሴት ለመያዝ መዛታቸው ትልቅ ስጋት ፈጥሯል። የኢራን ባለሥልጣናት እያስጠነቀቁ ናቸው። በሁለቱ ሀገሮች መካከል ውጊያ የቀጠለ ሲሆን የአሜሪካ ጦር በኦማን ባህር ዳርቻ ሕገወጥ ባላቸው መርከቦች ላይ ጥቃት መፈጸሙ ሲነገር $250 ሚሊዮን የሚገመቱ ሚሳኤሎች መጠቀሙ ታውቋል። በጥቃቱ ዜጎቿ የተገደሉባት ህንድ የአሜሪካ ዲፕሎማትን አስጠርታ ስታነጋግር ሌሎች በርካታ ሀገሮችም ስጋታቸውን እየገለጹ ነው። በዝርዝር እንመለከታለን። አሜሪካ እንዳይገባ የተከለከለው የሶማሊያ ዳኛ የአውሮፓ ወሳኝ ጨዋታ እንዲመራ ስለመመረጡም የደረሰን መረጃ አለ። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ኢኮኖሚ ደም ስር የሆነው የካርግ ደሴትን ለመያዝ ዛቱ። የኢራን ነዳጅ ማከማቻና ማስተላለፊያ ጣቢያ የሆነው የካርግ ደሴት መያዝ የኢራንን ጉሮሮ እንደ መዝጋት ይቆጠራል ይላሉ ታዛቢዎች። ትራምፕ ዛሬ ከሰዓት በኋላም ባሰራጩት መልእክት ኢራን ክፉኛ ትመታለች፣ የካርግ ደሴትንም እንቆጣጠራለን ብለዋል። ትራምፕ ልክ በቬንዙዌላ ያደረጉትን በኢራን ካርግ ደሴት እንደሚደግሙ ከዚህ ቀደምም መዛታቸው ይታወሳል። ከሆርሙዝ ተያይዞ የሚገኘው የካርግ ደሴት ሁሉንም ማለት ይቻላል ኢራን ወደ ውጭ የምትልከው የነዳጅ ምርት መተላለፊያ መሆኑ ሲነገር በየቀኑ 7 ሚሊዮን በርሜል ነዳጅ የመጫን አቅም እንዳለው ይወሳል። የኢራን ኢኮኖሚ ጀርባ አጥንት በዓመት 950 ሚሊዮን በርሜል ነዳጅ ይስተናገድበታል። የትራምፕ ደሴቱን የመያዝ ዛቻ የተሰማው ኢራንና አሜሪካም ለሁለተኛ ተከታታይ ቀን ውጊያ መቅጠማቸውን ተከትሎ ነው። ትላንት ሌሊት የአሜሪካ ተዋጊ ጀቶች $250 ሚሊዮን የሚገመት ቦምብ ኢራን ላይ መጣላቸውን ትራምፕ ገልጸዋል። የአሜሪካ ማዕከላዊ እዝ በኢራን ወደቦች የተጣለውን እገዳ በጣሱ መርከቦች ላይ እርምጃ መውሰዱን አመልክቷል። በኦማን ባህር ዳርቻ በአንድ መርከብ የአሜሪካ ጦር በፈጸመው ጥቃት 3 የህንድ መርከበኞች መገደላቸው ታውቋል። የህንድ መንግሥት 3 መርከበኞቹ መጥፋታቸውን ቀደም ሲል ይፋ ማድረጉን ተከትሎ ነው መሞታቸው የተረጋገጠው። የህንድ መንግሥት ጥቃቱን በማውገዝ በሀገሩ የሚገኙ የአሜሪካ ከፍተኛ ዲፕሎማት አስጠርቶ ማነጋገሩ ታውቋል። የአሜሪካ ጦር በኢራን ወደቦች እገዳ ከጣለ ወዲህ ከ8 በላይ መርከቦች ያወደመ ሲሆን ከ130 የሚልቁ አቅጣጫ እንዲለውጡ ማድረጉ ይነገራል። የነዳጅ መርከቦቹን ለመምታት የአሜሪካ ኃይል ዘመናዊ ሄልፋየር የተባለውን ጸረ ታንክ ሚሳኤል መጠቀሙን ሲያስታውቅ ከተዋጊ ሄሊኮፕተሮችና ጀቶች በመወንጨፍ እስከ 11 ኪሎ ሜትር ርቀት ላይ የሚገኝ የትኛውንም ምሽግ ያደባያል ነው የሚባለው። የኢራን አብዮታዊ የበላይ ጦር በበኩሉ ለአሜሪካ ጥቃት በባሕረ ሰላጤው ሀገሮች ላይ የበቀል እርምጃ መውሰዱ ተነግሯል። በባህሬን፣ ኩዌትና ዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሙንና አንዲት የ11 ዓመት ልጅ መቁሰሏን ባለሥልጣናት ገልጸዋል። ዮርዳኖስ 20 የኢራን ሚሳኤሎች መታመጣሏን ስታስታውቅ የኩዌት ጦርም የኢራን ድሮኖችን ሲከላከል ማደሩን ገልጧል። በባህሬን በኢራን ጥቃት ቤቶችና ተሽከርካሪዎች መውደማቸውን ባለሥልጣናት አመልክተዋል። የኢራን አብዮታዊ ጦር በኩዌትና ባህሬን 18 በሚደርሱ የአሜሪካ ወታደራዊ ኢላማዎች ላይ ያጸፋ ጥቃት መፈጸሙን ይፋ አድርጓል። የአሜሪካ ማዕከላዊ እዝ አዲስ ባወጣው መግለጫም ሌላ የኢራንን ነዳጅ ሲያጓጉዝ የነበረ መርከብ መምታቱን ገልጧል። የጊኒ ቢሳው ሰንደቅ ዓላማ የሚያውለበልብ መርከብ ከኢራን ነዳጅ ጭኖ በኦማን ባህረ ሰላጤ በኩል ለማለፍ ሲሞክር ተመቷል ሲል ጠቅሷል። የአሜሪካ ማዕከላዊ እዝ የአሜሪካ ተዋጊ ጀት 2 ሄልፋየር ሚሳኤል በመተኮስ የመርከቡን የሞተር ክፍል መትቶ እንዲቆም ማድረጉን ፓኪስታን፣ ሩሲያና ቻይናን ጨምሮ በርካታ ሀገሮች በኢራንና አሜሪካ መካከል የተቀሰቀሰው አዲስ ጦርነት እንዲቆም እየጠየቁ ናቸው ተብሏል። የፓኪስታን ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ግጭት መባባስ በጣም እንዳሳሰበው በመግለጽ ሁለቱ ተፋላሚ ሀገሮች ውጊያ አቁመው ወደ ሰላም ንግግር እንዲመለሱ ጠይቋል።
3 መርከበኞቹ የተገደሉበት የህንድ ውጭ ጉዳይ ሚኒስቴር በበኩሉ በንግድ መርከቦች ላይ እየተፈጸመ ያለው ተደጋጋሚ ጥቃት በእጅጉ አስጨናቂ መሆኑን በመግለጽ ውጥረት ረግቦ ድርድር እንዲቀጥል ጥሪ አቅርቧል። ሩሲያም አዲስ ጥቃት የዓለምን ኢኮኖሚ የሚጎዳ በመሆኑ በአስቸኳይ ጸብ አቁማችሁ የሰላም ንግግር ጀምሩ የሚል ጥሪ ስትልክ፣ ቻይና አዲስ የተጫረው ግጭት እንቅልፍ እንደሚነሳትና ወታደራዊ እርምጃ ምንም አይነት መፍትሄ አያመጣም ብላለች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ኢራንና አሜሪካ ድርድር እንዲቀጥሉ የሳውዲ አረቢያ አቻቸውም በፓኪስታንና ኳታር አደራዳሪነት አዲስ የሰላም ንግግር እንዲጀመር ጠይቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በኢራን የከፋ ጥቃት እንደሚፈጸም አዲስ ላወጡት ዛቻ የኢራን ተደራዳሪና ፓርላማ አፈጉባኤ መሐመድ ባጋር ማምሻውን ምላሽ ሰጥተዋል። አሜሪካም የኢራንን መሠረተ ልማት ኢላማ ከማድረግ እንድትቆጠብ አስጠንቅቀዋል። የተሳሳተ ወታደራዊ ስልትና የችኮላ ውሳኔ ከባድ ዋጋም ያስከፍላል ያሉት አፈጉባኤው የኃይል መሠረተ ልማቶችና የንግድ ተቋማትን ማፈንዳት ከቀጠላችሁ ሌላኛዋን ሰይጣን የምታስንቅ ኢራንን ትመለከታላችሁ በማለት አስጠንቅቀዋል። የቀድሞው የአሜሪካ ብሔራዊ ጸጥታ ጉዳዮች አማካሪ ጃን ቦልተንም ተመሳሳይ አስተያየት አንጸባርቀዋል። ትራምፕ በተደጋጋሚ የኢራንን የነዳጅ መሠረተ ልማት ለመያዝ ያደረጓቸው ንግግሮች ግልጽ የሆነ ዕቅድ ወይም ስልት እንደሌላቸው የሚያሳይ ነው በማለት ተችተዋል። ይሄ የትራምፕ የተለመደ ባህሪ ነው። ሊያደርገው ስለሚችለው ጉዳይ እየተኩራራና ሊፈጽማቸው ወይም ላይፈጽማቸው የሚችሉ ዛቻዎችን እየሰነዘረ ነው ብለዋል ጃን ቦልተን ለአልጀዚራ በሰጡት አስተያየት። በአንድ ወቅት የትራምፕ አጋር የነበሩ አሁን ደግሞ ዋነኛ ተቺ የሆኑት ቦልተን ልክ በቬንዙዌላ እንደተሞከረው የኢራንን የኃይል ዘርፍ የመቆጣጠር ዕቅድ የተሳሳተ ስሌት እንደሆነ ገልጸዋል። አሁን እውነተኛው ጥያቄ ፕሬዝዳንት ትራምፕ ራሳቸውን ካስገቡበት ቅርቃር እንዴት ማስወጣት ይችላሉ የሚል እንደሆነና ትራምፕ ከፍተኛ ጫና እንዳለባቸው ገልጸዋል። አሜሪካ እንዳይገባ የተከለከለው የሶማሊያ ዳኛ የአውሮፓ ሱፐር ካፕ ጨዋታ እንዲዳኝ ተመረጠ። የሶማሊያ እግር ኳስ ዳኛ ኦማር አርታን የአውሮፓ እግር ኳስ ፌዴሬሽን ሱፐር ካፕን እንዲዳኝ መርጦታል። በመሆኑም አርታን በነሐሴ በፈረንሳዩ ፒኤስጂ እና በእንግሊዙ አስቶን ቪላ መካከል በኦስትሪያ የሚደረገውን ግጥሚያ እንዲመራ መመረጡን ፌዴሬሽኑ አሳውቋል። እንደ ፈረንጆቹ አቆጣጠር ከ2018 ጀምሮ በፊፋ ዕውቅና ያገኘው ኦማር አርታን ባለፈው የፈረንጆች ዓመት በአፍሪካ እግር ኳስ ፌዴሬሽን ማለትም ኮንፌዴሬሽን የዓመቱ ምርጥ ዳኛ ተብሎ መሰየሙ ይታወሳል። እንዲሁም የዘንድሮውን የዓለም ዋንጫ እንዲዳኝ ቢመረጥም አሜሪካም እንዳይገባ በመከልከሉ ከሚያሚ መመለሱ ይታወቃል። ኦማር ለምን አሜሪካ እንዳይገባ እንደተከለከለ በይፋ ምክንያቱ ባይነገርም የትራምፕ አስተዳደር አሜሪካ እንዳይገቡ በሶማሊያና ሌሎች ሀገሮች ላይ ከጣለው እገዳ ጋር ሳይገናኝ እንዳልቀረ ተመልክቷል።